በጉጉት ልገለኝ ነው እንዴ? ሰላም ናት። ሰላም ይባለት። አንተ ደደብ ምን ብዬ ነበር? እዚህ ቤት ውስጥ ከብሌንና ከሰላም ውጭ የሚኖር ማንም የለም ብያል ነበር እንዴ? እና ሮይቷ ማናት? ብሌናታ። ይሄ ቆርቆሮ ጭንቅላት ሸውዳ ሄደች አይደል? አሁን ሳትልቅ ልከትላት ናትን። ማንም እንዲጨነቅልኝም አልፈልግም። የበቃትኝ ጭራሽ ደግሞ አንቺ ልትጨነቅልኝ። ቆይ ትንሽ አታፍሪ? የሰራሽውን ነገር ረስተሽ ምንም እንዳልተፈጠረ አስመስለሽ አጠገቤ ስትቀመጪ ትንሽ እንኳን አይደብርሽም እንዴ? ለኔ ወሳኝ የሆነ ፋይል ነው። ማንም ሰው ሳይሽ ታመጭልኛለሽ። የኔ ስም ወይም የሰለሞን አሊያም ደግሞ ፍቅር ለህፃናት የሚል ፋይል ካገኘሽ እሱን ይዘሽ ትመጫለሽ። አይሆንም። ምን እያደረግሽ ነው? ብሌን ያለች ብሌን በታስኪ አንተ ሳለሚ ይመጣል። ብሌንሽ ቃል በስተመጨረሻ በጣም በሚያሳዝን ነገር እንግዲህ አሁንም ስርቆ ስትሰርቅ ተይዛለች ማለት ነው። የዳግም እናት ይዛታለች ማለት ነው። እሱንስ ምን ስታረግ የሚባለው ነገር እንግዲህ ለጋሽ ባህሉ መረጃ ወስዳ ከወይዘሮ ገነት ጋር ለጋሽ ባህሉ ለመስጠት ፋይሉን ከሻንጣ ውስጥ አውጥታ በእጇ ላይ ይዛታለች ማለት ነው። እንደዚህም ደግሞ ብሌን ከስንት ዓመት በኋላ ውድ እናቷን አግኝታለች ማለት ነው። የእሷ እናት ሰላም መሆኗን አውቃለች ማለት ነው። እንግዲህ በስተመጨረሻ ሳሚም ታምር ሰራ። ፍቅር የማያደርገው ነገር የለም። ከዛ ከጭካኔነትና ከክፋት ከግድያ ወጥቶ ዛሬ እንግዲህ ለብሌን ነገራት ማለት ነው። እናትየውማ መሆኗን ነግሯታል ማለት ነው። በጣም ደስ የሚል ነገር ማለት ነው። ቤተሰቦቼ ሰላም ብያለሁ። ውድ የተከበራችሁ ውድ የብሌን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እንደዚሁም ደግሞ ቤተሰቦቼ ውዶቼ ላይክ ሼር እያደረጋችሁ አበረታቱኝ። እንደዚሁም ደግሞ ለምታበረታቱኝም እጅግ አድርጌ እያመሰገንኳችሁ ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። እጀላችሁ የመጣሁት ድራማ አደራ ድራማን እኛ በአረብ ሀገር ያለነው የአረብ ሀገር ሻማዎችን የሚወክለንና እንደዚህም ደግሞ ብዙ ነገር የምንማርበት ድራማ ነው ማለት ነው። ያው እናንተም ከዚህ ድራማ ብዙ ነገር እንደምትማሩበት ተስፋ አለኝ። ቤተሰቦቼ እኔ ብዙ ነገር ተምሬበታለሁ ማለት ነው። እንግዲህ በስተመጨረሻ እግዚአብሔር ይመስገን ክብሩን መድኃኒዓለም ይውሰደው። እናቷን አግኝታለች በስተመጨረሻ ማለት ነው። ስንት አመት ሙሉ የጠበቀቻትን እናቷን ተስፋ ያደረጋቻትን እናትየዋን ዛሬ አግኝታ በጣም በደስታ ውስጥና በጣም በጥሩ ነገር ትገኛለች ማለት ነው። ብሌን ያልጠበቀችው ነገር ነው። ምክንያቱም መቼም ሰላም እናቷ ትሆናለች ብላ አላሰበችም ነበረ። ግን ደግሞ ብዙ ጊዜ ያልታሰበ ነገር ነው ሁሉ ነገር የሚፈጸመው ማለት ነው። ቤተሰቦቼ ሳይታወቅ ብዙ ነገር ሊፈጸም ይችላል። ግን ዛሬ በጣም በሚያሳዝን ነገር ቤተሰብ ተገኝታለች ማለት ነው። እናቷን አግኝታለች ማለት ነው። እንደዚሁም ደግሞ ቃል እንደምታውቁት የሷ ችግር እና የሷ ክፋት እንደሆነ የማይቀር ነው። እሷም ክፉ ሰው ስለሆነች ክፋትም ደግሞ እግር አውጥቶ ከሷ ጋር አብሯት እየሄደ ይገኛል ማለት ነው። ለምንድን ነው ቢባል እንግዲህ በጣም በሚያሳዝን ነገር እየተፈጠረ ያለው ነገር ትንሽ ከበድ የሚያደርገው ነገር ምን መሰላችሁ? ነው ማለት ነው የምታደርገው ነገር ክፋት፣ እሷም ክፉ ነች። ክፋትም ደግሞ ከአጠገቧ ተለይቷት አይቀርም። አብሯት ነው በቃ የሚሽከረከሩ ማለት ነው። ገባችሁ አይደለ? ጋሽ ባህሉም እንደዛው። አንዳንድ ሰዎች አሉ ራሳቸውን ክፉ ናቸው። ሰዎችም ደግሞ መጥተው ክፉ እነሱን ማሰራት የሚፈልጉ ማለት ነው። በቃ እግር በእግር እየተከተሏቸው ማለት ነው። ገባችሁ አይደለ?
ይብን እንኳን ከጥፋቴ ተቀይር ያለው ምናምን ብላ ለእንትና ራሱ መልካም ነገር ብታስብም ለዳጊ ግን ደግሞ በፍጹም አንዳንዴ እያወቀች አንዳንዴ በስተትም አንዳንዴ በእንትንም በስሜት ውስጥም ሆና ብዙ ነገር ስታጠፋ እናገኛታለን ማለት ነው። ቤተሰቦቼ ከእንደዚህ አይነት መንፈስ ያወጣችሁ። እንዴት ምላችሁ እንደዚህ ሳታውቁ ራሳችሁን ሳትሉ እንደዚህ በክፉ በሩጫ ውስጥ ያላችሁ ሰዎች እግዚአብሔር ያረጋጋችሁ ላሉ በዚህ አጋጣሚ አሜን። እኔንም አንድ ላይ ክፋት ለማንም አይጠቅምም። ክፋት ለማንም አልጠቀምም። ለማንም እውነቴን ነው የምላችሁ፣ ለማንም አልጠቀምም ማለት ነው። እኔ የምላችሁ ነገር ማለት ነው ቤተሰቦቼ። ያው ግን ደግሞ ምን ያደርጋል፣ ያው አንዳንድ ሰዎች ይጠቅመናል ብሎ ይለፋሉ ብዙ ጊዜ በነገራችን ላይ ዲራማ ላይ የሚቀርቡ ሰዎች ክፋት የሚሰሩ ሰዎች ማለት ነው። ምን መሰላችሁ፣ ክፉ ነገር የሚሰራ ሰው ማለት ነው እንዴት እንደሆነ ታውቃላችሁ? እንዴት መሰላችሁ? ባለው ችግር ለምን እንደሆነ ታውቃላችሁ ማለት ነው። ክፉ የሚሰራ ሰው ሁሌ ማለት ነው በጣም በሚያሳዝን ነገር መጨረሻው አያምርም። ሁሌ አያምርም ማለት ነው። ሁሌ ያው ነው ማለት ነው ቤተሰቦቼ። ስለዛ ምን ለማለት ፈልጌ መሰላችሁ መጨረሻው አያምርም ማለት ነውና የምላችሁ ነገር ለምን መሰላችሁ፣ በህይወትም እንደዚህም ስናያቸው በድራማ ላይም ህይወታቸው ምስቅልቅልቅልቅል ብሎ ያሉበት ነገር በጣም የሚያሳዝንና በጣም እንትን የሚል በቃ መጨረሻችሁ አያምርም ማለት ነው። መጨረሻችሁ በጣም የሚያስጠላ ማለት ነው። ስለዛ ምን ለማለት ፈልጌ መሰላችሁ ቤተሰቦቼ ክፉ ሰው የሚሰራ ሰው በስተመጨረሻ እንግዲህ ያው እንትን ነው ውድቀት ነው ትርፉ ማለት ነው። ውድቀት ማለት ነው። እውነቴን ነው። ከዚህ መማር አለብን ማለት ነው። በተቻለን አቅም መልካምነት ለራስ ነው፣ ጥሩነት ለራስ ነው ብዬ ነው የማስበው። በኃይሉ እንግዲህ በአሁን ሰዓት ብሩን የተመኘውን ብር እህትነቱን ሁሉን ነገር ነው እያጣለው፣ ሁሉ ነገርን እያጣ ይገኛል ማለት ነው። ሁሉን ነገር አላገኘም። ሁሉን ነገር ብሩንም እህትነቱንም ብዙ ነገር ያጣ። መቼም ሰላምን ታውቃታላችሁ። ምንም ነገር የሚገባት እንደዚህ ክፉ ያልሰራች ልጅ ነች። ምንም ነገር የሚገባት ልጅ አልነበረችም። ግን ደግሞ እንደዚህ አይነት ክፉ ወንድሞች በህይወታችሁ ሲኖራችሁ እንደዚህ እንትን ትላላችሁ ማለት ነው። ቤተሰብ አይዟችሁ፣ እውነቴን ነው የምላችሁ። በዚህ አጋጣሚ በእርግጥ ጥሩ ሰው በተለያየ ነገር ሊጎዳ ይችላል፣ ይጎዳል። ሰዎች በትዳር አጋራችሁ፣ በወንድማችሁ፣ በቤተሰቦቻችሁ ልትጎዱ ትችላላችሁ። አይዟችሁ፣ መልካምነታችሁን አትቀይሩ። እሺ፣ እውነቴን ነው የምላችሁ። መልካምነታችሁን እንዳትቀይሩ። ለምሳላችሁ ሰው ቢከዳችሁ፣ ሰው ከእናንተ ቢሪቃችሁ፣ ሰው ባይረዳችሁ የሚረዳችሁ ፈጣሪ አለ። ለራሳችሁ ለሰው እንኳን የምትኖሩት እንኳን ባትኖሩ ራሱ ለፈጣሪያችሁ ኑሩ። እሺ ለፈጣሪ ኑሩ ማለት ነው። ለፈጣሪ ኑሩ። አሁን ብዙ ሰዎች በእንደዚህ አይነት ነገር አሁን በሚዲያ ላይ ታያላችሁ። አንዷ ራሷን ነፍሷን አጠፋች፣ አንዷ ራሷ ታንቀሞተች የሚባል ነገር አለ። በፍጹም ይሄ ሀሳብ ሊመጣላችሁ አይቻልም። ለምን መሰላችሁ? የትኛውን አክል እንኳን መስዋዕት ከፍለን በዚች ምድር ላይ ኖረን ማለት ነው እግዚአብሔር እሱ የሰራትን ቤተ መቅደስ እሱ የሰራትን እንስራ እራሱ ማፍረስ አለባት። ሸክላ ሰሪ የሰራውን ሸክላ ማፍረስ ይችላል። ግን ደግሞ ራሳችን በራሳችን መስበር የለብንም። አደራን የምላችሁ ነገር ማለት ነው። ብዙ ጊዜ በአሁኑ ሰዓት መልካም ሰዎች እየተጎዱ ናቸው፣ በተለያየ ነገር ማለት ነው። በተለያየ ነገር ቅስማቸው እየተሰበረ ነው። ጥሩ ሰዎች ሰዎችን ያምናሉ፣ የዛ የሚያምናቸው ሰዎች ይከዷቸዋል። ለምን ተከዳው የሚባል ነገር አለ። በተለያየ ነገር ብቻ አላቅም መስዋዕት እየከፈሉ ይገኛሉ። ግን ደግሞ አይዞን ጥሩ ሰው ወድቆ አልወደቀም። እውነቴን ነው የምላችሁ፣ አልወደቀም። ሂሩት ወደቀች። መጽሐፍ ቅዱስ ላይ ሂሩትን ታውቃላችሁ አይደለ? አዛብ ነች እንግዲህ የጣዖት አምልኮ ዘር ናት። ዘመዶቿ እንዳለ ጣዖት ነበረ የሚያመልኩት። ግን ደግሞ ዘሮች አምላክሽ አምላኬ ነው፣ አገርሽ አገሬ ነው ብላ እንግዲህ ከባሏ እናት ጋር ተሰዳ ወደ ህዝብ እስራኤል የተቀየጠችው ማለት ነው።
እግዚአብሔር ያቺ የሰራቻትን ነገርን አረሳትም። አያችሁ፣ የቅዱስ ዳዊት አያት ሆነች። እንደውም ብሎ ጌታችን ኢየሱስ ክርስቶስ ምድርን ሰማይን የፈጠረ ከነሱ በስጋ ተገለጠ፣ ከነሱ ዘር ማለት ነው። ለምንድን ነው እንደዛ ምላችሁ? መልካምነት አይጥላችሁም ያ ነገር ማለት ነው። እሷ ከአዛብ መጣ እግዚአብሔር ምን አክል እንዳከበራት የዋህነቷን ጥሩነቷን አስቦ ማለት ነውና የትኛውን አክል እንኳን ሰዎች ጥሩ ሰዎች የሆናችሁ ብትጎዱ ብትገፉ መልካምነታችሁን አትተው። ለምትኖሩለት አላማ ኑሩ። ልጅ ካላችሁ ለምትኖሩ ለሰው ራሱ መኖር መታደል ነው። አንዳንዴ ማርያምን ለሰው መኖር መታደል ነው። እግዚአብሔር ይመስገን። አንዳንድ ሰዎች አሉ አይደል ራስ ወዳጆች፣ ራሳቸውን የሚወዱ ራስ ወዳጆች አሉ እኮ አንዳንድ ሰዎች። ያንን ደግሞ እንደዛም ስለሆነ የኔ ቆንጆች ምን ለማለት ፈልጋለሁ፣ ራስ ወዳጃችሁን ራስ ወዳጅነት በዚች ምድር ላይ ሊጠቅመን ይችላል፣ ግን ደግሞ በሰማይ ቤት እግዚአብሔር ይሄንን አይወደውም። ራስ ወዳጅነትን ማለት ነው ራሳችን አሳልፈን ስንሰጥ፣ ሰዎች ስንረዳ፣ ለሰዎች ስንኖር በጣም እግዚአብሔር ይወደዋል ማለት ነው። የምትወዱለት ለምትኖሩለት አላማ ደግሞ ነፍሳችሁን አኑሩለት። ስትኖሩ ደግሞ በተለያየ ነገር በጽድቅ መንገድ ለመጓዝ ሞክሩ እላችኋለሁ። ይኸው በኃይሉ አሁን ህይወቱ እየተመሰቃቀለ እየወደቀ እየተነሳ ዛሬም ክፋቱን አልተውም። ዛሬም ያቺ ምስኪን እህቱን እያሰቃየ ይገኛል። እናት ልጇ ያልሆነውን ሰው እንድታሳድግ አደረገ። ልጇ ያልሆነችው ሴትዮ ቤቷ ውስጥ አምጥቶ መስዋዕት እያስከፈላት፣ አንዴ እያስደበደባት አይታችሁታል። እንግዲህ ስንት ጊዜ እንዳስደበደባት ማለት ነው። አንድ ጊዜ እንደው ብሌንን አንቀው ከዛ ቤት ውስጥ አውጡ ለማስወጣት ሲፈልጉ እሷ ቤት ውስጥ የለችም ነበረ እና ታውቃላችሁ፣ ሰላም ከትልቁ ቤት ወደ ብሌን ቤት ስትሄድ በዘነዛና ነው እንግዲህ ከኋላ የመታቻት ማለት ነው። ቃል አስባችሁታል? ያ ሁላ ያላየችው መከራ የለም። ይሄ ሁላ በምንድን ነው? በራሷ ወንድም በሀብት በንብረት የተነሳ ምን ነው። እኔ አንዳንድ ሰዎች ይሄ ብር የሚሉ ሰዎች ምን ነው አንድ ቀን ያገኙትን ብን ብሎ በጠፋባቸው ነው የምለው። ብዙ ሰው የምትማሩት መቼ እንደሆነ ታውቃላችሁ? ሀብት ሰብስባችሁ አንድ ቀን ሲጠፋባችሁ የበር ከንቱነት መሆኑ ይገባችኋል። ከንቱነት መሆኑ አይደለም ብር አይደለም እህታችሁን ልታጡበት፣ አይደለም ወንድማችሁን ልታጡበት፣ አይደለም እናት አባታችሁን ልታጡበት ተውና የአዳምን ሔዋንን ዘሮች ምንም ያምልክ ምንም ይሁን እሱ ራሱ ልታጡበት አይገባም። ምክንያቱም ብር ማለት የጠዋት ጤዛ ነው። ድሮ አባቶቻችን ተረት ሲተርቱ ሀብት ንብረት የጠዋት ጤዛ ነው ይላሉ ማለት ነው። ምንድን ነው የጠዋት ጤዛ እንዴ? ምን እንዳደረገው ላለው ማለት ነው። ግን ደግሞ ያ ነገር በእኔ ላይ ተፈጽሞ ሲገኝ አዎ ትክክል ነው አምኛለሁ ማለት ነው ይሄ ነገር። ስለዛ ቤተሰቦቼ ስለ ሁሉ ነገር እግዚአብሔር ይመስገን በሉ እና በስተመጨረሻ ያው እናትና ልጅ ይገናኛሉ። በእርግጥ አሁን ጋሽ ኃይሉ ይሄንን ነገር የብሌን ባትሰማ እናቷ ሰላም እንደሆነ ባትሰማ መስማቷን ካወቀ በጣም ችግር ነው የሚፈጥርበት። ወይ ያግታታል፣ ወይ ገልሻለሁ ይላታል፣ ወይ ደግሞ በሳሚ ላይ በጣም ኃይለኛ ችግር ሊመጣም ይችላል። እና ቤተሰቦቼ በጣም ነው የሚያሳዝነው። እና ለማንኛውም የኔ ውዶች ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በጣም እጠይቃችኋለሁ። የእውነት በርቺ ጠንክሪ ብላችሁ መልካም ነገር ለምታደርጉልኝ ልዑል እግዚአብሔር ምድርን ሰማይን የፈጠረ አምላክ ለእናንተ መልካምነቱን ያድርግላችሁ። ወዳችኋለሁ፣ አከብራችኋለሁ። እና ጣታችሁ እጃችሁ ለኔ ይረዳኛል። የምታረጉት ላይክ የምታረጉት ሰብስክራይብ ለእናንተ ባይጠቅም ለኔ ይጠቅመኛል። ለሰው ደግሞ መጥቀምም አንድ መልካም ነገር